ቀናቶች ቢረዝሙ በዓመታት ቢሰላ እውነት ትወጣለች ድንጋዩን ፈንቅላ። ቀናቶች ቢረዝሙ በዓመታት ቢሰላ እውነት ትወጣለች ድንጋዩን ፈንቅላ። ቀናቶች ቢረዝሙ በዓመታት ቢሰላ እውነት ትወጣለች ድንጋዩን ፈንቅላ። እውነት ትወጣለች ድንጋዩን ፈንቅላ። እሾህ የመሰለ ስለቷን ስላ ግራ በሚገባ ነገሩ ሲብላላ እውነት ትወጣለች ድንጋዩን ፈንቅላ። ወንድሜ ልዑል ልብህን አስፋ፣ ችግር በዝቶ እንዳትቆርጥ ተስፋ፣ ችግሩ ጎልቶ ወጥቷል በይፋ። ወንድሜ ልዑል ልብህን አስፋ። አሉ አባት በሕይወት አለ፣ አሉ ይሞታል የፈለፈለ፣ አሉ አትሂድ እዛ ሞት አለ። ወንድሜ አይዞህ ፈጣሪ አለ። ዘርን ኮትሮ መጨራረሱ ስንቱ ወገኔ ደሙ መፍሰሱ፣ ስንቱ ወገኔ ደሙ መፍሰሱ፣ በሌለ ነገር ሀገር ማፍረሱ። ፈጣሪ ድረስ ይመልሰን እሱ፣ ፈጣሪ ድረስ ይመልሰን እሱ። ወንድሜ ልዑል ጭንቀት ጨንቆናል፣ አንተም እንዳሰብከው እኛም አስበናል። ሕመም ተጋብቶ እኛንም አሞናል፣ ፈጣሪም እንዳለው ሁሉን ይፈትናል። አንተም ትዕግስት አድርግ ፈተናውም ያልፋል። የምታውቀው አባት አንተን ያሳደገ ዛሬ የመጣ አንተን ያልፈለገ፣ ጥሩም ይሁን መጥፎ መልኩን የነፈገ፣ መቼ ጠየቀና ልጄ ብሎ አደገ። የምታውቀው አባት አንተን ያሳደገ፣ አትፍረድ በእናትህ ችግሩን ለቻለች፣ ሳይሰማ መብት የተነፈገች፣ አሆሯ ታቅፋ ችግሯን የቻለች፣ አንተን ለማሳደግ መስዋዕት ከፈለች። አትፍረድ በእናትህ ችግሩን ለቻለች። ቀናቶች ቢረዝሙ በዓመታት ቢሰላ እውነት ትወጣለች ድንጋዩን ፈንቅላ። እሾህ የመሰለ ስለቷንም ስላ ግራ በሚገባ ነገሩ ሲብላላ እውነት ትወጣለች ድንጋዩን ፈንቅላ። እውነት ትወጣለች ድንጋዩን ፈንቅላ። ሰላም ጤና ይስጥልኝ ውድ አድማጮቼ ወንድሞቼ፣ እንዴት ናችሁ? እኔ በጣም ደህና ነኝ። ቅድሚያ ያው እንግዲህ የፊት ለፊት ያለውን ግጥም ከወደዳችሁት አስተያየታችሁን እንፈልጋለሁ። ስለ ግጥሙ ጉዳይ
ለማንኛውም ግን ዛሬ በእውነት ነው የምላችሁ የመጣሁበት ምክንያት አሁንም የሚኪና የተሙ ጉዳይ ነው። ሚኪና የተሙ ጉዳይ ሚኪ እንደተናገረው ይሄ ነገር ሸር ያለበት የሆነ ነገር ለነሱን ለመጉዳት እንደነበረ ሚኪም ተናግሯል። ግን ሆኖም ግን ሁለቱም መረጋጋት አለባቸው። ሙሉ በሙሉ ሚኪ አለማድረጉን በእያንዳንዱ በሚሰጡት አስተያየት በሁለቱም ቻናል ላይ የሚሰጡትን አስተያየት አይቻለሁ። ሁላችንም ተረድተናል። ሚኪ እንደዚህ አይነት ነገር አያደርግም። ሁለቱም መረዳት ያለባቸው እርግጠኛ ነኝ ይሄ ተሙም ቢባል ተሙ አያደርግም ብዬ እንደምለው ለምን ያሉበትን የሚሰሩትን የቆሙበትን ዓላማ ስለምናቅ ማለት ነው። ይሁንና ከኋላቸው የተወሰነ ነገር እነሱን ለማጥቃት እነሱን ለመለያየት ብሎም ደግሞ ወንጀል እነሱ ሰርተዋል ብሎ እነሱ ወደ እስር ቤት ለመስደድ የሚሰራ ሸር ነገር እንዳለ በጣም ተረድተነዋል። ለማንኛውም እስኪ እቺን ቪዲዮ አይተን ተመልሰን እንምጣበት። የራሴን አስተያየት ሰጣለሁ። እስኪ እናንተን የምትሉትን ደግሞ ከዛ በኋላ ሰማለሁ ማለት ነው። እቺን ቪዲዮ አይተን ተመልሰን እንምጣ። እኔ እኮ ጊዜ የለኝም፣ እየቀለዱብኝ ነው። ህይወት አደጋ ላይ እኮ ነው በዚህ ሰዓት። እኔ ጊዜ የለኝም፣ የኔ ህይወት አደጋ ላይ ነው። ይገባውታል? እሺ እንዴ ላርግባ ከልጅ አትጮህ። ምንድነው እሺ የሚሉኝ? አይተውታል አላዩትም? ካልሆነ ችግር የለውም። ይሄንን ቪዲዮ ለአካባቢ ሰው ነው ማሳይ። ከርሶ ጋር ምንም የማወራውም ነገር አይኖርም። እሺ ሁሉንም እነግርሃለሁ። እሺ ቁጭ በል እባክህ። እነግርሃለሁ። ሚስጥሩንም ወይኔ ጉዴ ፈላ። ምን አይነት ጣጣ ውስጥ ነው ያስገባኸኝ? እነግርሃለሁ ነው ያሉት። በጣም ጥሩ። ራሴ እኮ እፈራለሁ። እኔም ለራሴ ምን ብዬ ልንገርህ? ለምንድን ነው የሚፈሩት? እንዳልከው ትናንትና ጠዋት ለጉልት ሳይሆን ለሆነች ጉዳይ ወጣሁኝ በጠዋት። ስንት ሰዓት ማለት ነው? ቢያንስ 12 ሰዓት ተኩል ምናምን አካባቢ ላይ በግምት እንደዛ ይመስለኛል። እንደዛ ነገር ልጆትን ወደ ትምህርት ቤት ከማድረሴ በፊት በጠዋት ነው የወጣሁት። እሺ ስወጣ አጋጣሚ ይሄ ጥቁር መኪና ያልከው ቆሟል። ትክክለ እንደዚህ ቆሟልና እንደዛ ከዛ ወዳውኑ 4 እንደዚህ ወንዶች ወጣቶች ወጡ ከዛ መኪና ውስጥና እንደዚህ ቆም ብዬ ሳያቸው አንተ ያልከው ቦታ ላይ እንደዚህ ፖስታውን ቁጭ አድርገውት ከዛ እኔም ደነገጥኩና እንደዚህ ቆሜ ያየኋቸው ማለት ነው። ከዛ ከነሱ መሃል አንዱ መጣና እንቀርጎ ያዘኝ እንደዚህ እንቀርጎ ያዘኝና አንቺ ምንድነው የምታዩ እዚህ ጋር ምንድነው የምታፈጭው? ይኸውልሽ አንድ ነገር ይሄ ሚስጥር ቢወጣ እገልሻለሁ ምናምን ብሎ ዝቶብኝ ሄደ። ከዛ ምን ብዬ እንትን ልበል ብቻ እባክህን እኔ ራሱ ለራሴ በጣም ነው የምፈራው። አንተ ብቻ አይደለም የኔም ህይወት ራሱ ያሰጋኛል። እኔ ራሱ ከዛ ብዬ ደንግጬ ወደ ቤት የገባሁ። እሺ ለማንም አላወራም ብዬ እና በቃ ሽቷቸው ምናምን ነገር በጣም ለየት ያሉ ነበሩ። በብዛት ነው የሚንቀሳቀሱት ምናምን ነገር ግን በጣም ነበር የሚያስፈሩት። በጣም ነበር። እኔም እንዳጋጣሚ በቃ ደንግጬ ነበር ምናምን ሁኔታቸው ምናምን ነገር ያላቸው ነገር ምናምን እየጮሁ ነው የሚያወሩት ከሰው ጋር ምናምን በጣም ከባድ ነበር። በቃ ምንም ስራዬን ቶሎ ብለ ጨርሰው ምናምን ብሎ ይቆጣሉ ምናምን ነገር እንደዛ ነገር ነበር። እንዳጋጣሚ በሹፌሩ በኩል ያለውን ጎማ እየነፈው ሳለ እሱ በቃ በሹፌሩ በኩል ነበር የተቀመጠውና ያ ያልኩ ልጅ ሲቀጥራት ምናምን ነገር ሰምቻለሁና በጣም ነበር እየጮኸ ነበር ሲያወራ የነበረው እየተቆጣ ነበር ምናምን ነገር ይልሽ ዛሬ ማምጭ ሆነ ምናምን ብሎ እሷን ለማስፈራራት እየሞከረ ነበር። ከዛ ምንድነው ምናምን ነገር ስትለው በቃ ነይና አወራሻለሁ ምናምን ነገር አዳዋ ጋር ስትደርሽ ደውልልኝ ብሎ በቃ በጣም ነበር እኔም ፈርቼ ነበር። እነሱ እንዳይሰሙት ነው እንትን ያለው። እነሱ ወርደው ነበር ሲነጋገሩ የነበሩት አራቱና እሱ እንዳጋጣሚ ውስጥ ነበር መኪና ውስጥ ነበር ቁጭ ያለው ነበር። ለዛ ነው እና እኔ በሹክ ነበር በሱ በኩል ያለውን ጎማ እየነፈው ነበር ዝቅ ብዬና እሱ እንዳጋጣሚ እኔንም አላየኝም ነበር። ለዛ ነው እንጂ ያወራው እኔን ቢያይኖሩ አያወራም ነበር። በጣም ዛቻ ምናምን ነገር የሞላው ንግግር ነበር ሲናገር የነበረው። በጣም ነበር ሲያስፈራ የነበረው። በቃ ንቅሳቱን ተሞልቷል እጁ ላይ አንዶት ያርጓል ምናምን ነገር። ቀይ ነው ጥቁር ነው ምንድነው? ረዘም ይላል አጠር ይላል ወፈር ያለ ነው ቀጭን ነው? እስቲ ንገረኝ ስለ ፊዚካሉ ስለ አቋሙ ንገረኝ። ቀይ ነው ጺማም ነገር ነው ሎት ያርጓል ምናምን በቃ ግዙፍ ነው ምናምን በጣም ነው የሚያስፈራው ነው። ፊቱ ጭምድድ ያለ ነው በጣም የሚያስፈራ ሰው ነው። በቃ እሱ ነው መሰለኝ መኪናውን የያዘው የነበረው እሱ ነው ሲነዳ የመጣው እና ተነቅሷል። በግራ እጁ በኩል ነበር የተነቀሰውና ልጁ በጣም ነበር የሚያስፈራው ምናምን ነገር። ቀይም ስለሆነ ነው መሰለኝ ንቅሳቱ በጣም ጉልት ያለ ነበር። እዚህ ጋር በግራ እጁ ተነቅሶ ነው ሁላሱን ትቼ ንቅሳቱ ነበር ሳየ ነበረው እና በቃ ኮስተር ብሎ ምናምን ሰው አይታጣቅም እንደምታፈጣለ ምናምን ነገር ብሏልኝ። አረ ምንም አይደለም ምናምን ነገር ምናምን ብዬ እንግዲህ ውድ አድማጮች እንግዲህ በዚህ ሁለት ቪዲዮዎች እንደሰማነው ሴትዮዋንም እንደዛ ሲያንገራግር ይሄንንም
የጋራዥ ቤቱንም ልጅ እንደዛ የተናገረውን እንግዲህ ከዚህ ቪዲዮ ላይ ሰምታችሁታል። እርግጠኛውን በሙሉ ቪዲዮንም በገብታችሁ አይታችሁታል። ግን ምንድነው እነዚህ ሰዎች የተደራጁ መሆናቸውን በተናገሩት ንግግር መረዳት ችለናል በሁለቱም። ይሄ ምንድነው የሚያሳየው? እንግዲህ ትልቋን ሴትዮ እንደዛ ሲያደርጉ ይህንንም ደግሞ እንደዛ በዚህ አይነት መንገድ ሲያስፈራሩ እናንተኑ ያሉ ሰዎች ከሆኑ ልጆቹ የተደራጁ በደንብ የተደራጁ ወንጀለኛ መሆናቸውን እናውቃለን። በዚህ በሁለቱ በተናገሩት ማለት ነው። በዛ ላይ ደግሞ እቺ ልጅቷ የተገደለችዋ ልጅ ጓደኛዋ እንግዲህ የዛሬውን ቪዲዮ ደግሞ ጓደኛዋ ስትናገር የሚያስፈራራት ሰው እንደነበረ ነግራታለች። እና እኔ እንደሚመስለኝ ከሆነ እቺን ልጅ ገድለው በሆነ መንገድ ሚኪን አስጠርተውታል። እንግዲህ ደግሞ የኛ ጋዜጠኞቻችን አንዳንድ ጊዜ ጥንቃቄ የማያደርጉም ዘለው የሚይዙት ነገር የሚገቡበት ነገር አለ። እንግዲህ የሰው ነፍስ ነውና እሷ ደምታ ሲያዋት ተወቅታ ሲያዋት ባለው መሰረት እሷን ለማዳን ደሟን ለማቆም የያዘበት ጉዳይ አለ። በዛ ደግሞ ቪዲዮ ይዘውበታል። ያ ማለት ምንድነው? ይሄንን ቦታ እዛ ላይ ሲጠሩት ይችልሽ ሲጠሩ ገለው ወቅተው ሲጥሏት ለሱ ወጥመድ ነበር ያደረጉለት። በዛ መሰረት እንግዲህ ቪዲዮ ቀርጸዋል ማለት ነው። እና ዙሮ ዋናው ምንድነው ነገሩ እንደሚወጣ ሙሉ ምንም ጥርጣሬ የለኝም። ለምን ሚኪ እንዳላደረገው ይታወቃል። እነሱም ደግሞ እንደሚያዙ ተስፋ አለኝ። ግን እኔ ማለት የፈለኩት ምንድነው እነ ተሙ የሚናገሩት ንግግራቸው በጣም ደስ አላለኝም። ይሄንን ነገር ሚኪ እንደማያደርገው መገንዘብ ነበረባቸው ከምንም በላይ። ለምን ስራቸው ስለሆነ ስራቸው ይሄ ነገር ስለሆነ የእናቴንም አባቴንም ወንድሜንም አሳልፌ ይሰጣሉ ሳይሆን እዚህ ጋር ይሄ አያደርገውም የሚለውን ነገር እነዛ ሰዎች ይህን ነገር ሊያደርጉ ይችላሉ የሚለውን ነገር ማገናዘብ ነበረባቸው ብዬ አስባለሁ። ሌላ ደግሞ የነሱ ጓደኛቸው መጀመሪያም እኮ እኔ እና ተሙ ችግር አለብን ትላንትና በለቀቁት ቪዲዮ ማለት ነው። እኔ እና ተሙ ችግር አለብን ካለ በኋላ እንደገና ሚኪን ያስጨመረው ለሚኪ ይሄ ወጥመድ ሚኪን እስር ቤት ለማስገባት በዛ ላይ ደግሞ ተሙና ሚኪ አንድ ላይ ካልሆኑ ደግሞ ለነሱ ድጋፍ ነው የሚሆናቸው። ለምንድነው? ከተባበሩ ነገሮችን ቶሎ ያወጣሉ። እርስ በርስ ካጋጯቸው ግን ያው ለወንጀለኞች መፍትሄ ይሰጣሉ ማለት ነውና ለእርስ በርስ እንዲያጣሏቸው ያንን ልጅ ያው እንግዲህ አሁን ዛሬ በሰማነው መሰረት እናቱ ተይዛለች ማለት ነው። ግን ገንዘብም ተከፍሎት ሊሆን ይችላል። በማስፈራሪያም ቢሆን ያው ሳይናገር ሚኪን በመሀል አስገብቷል ማለት ነው። ግን ይሄ ነገር ተከፍሎት ነው በሚኪ እንግዲህ ጓደኛው ስለሆነ በሚኪ በራሱ ስልክ እየላከ ማለት ነው ወደ እሱ ስልክ ሜሴጁን ያጠፋል ማለት ነው እንጂ ቢተው ኖሮ ሚኪ ያገኘው ነበር በራሱ ስልክ ስለሆነ። ግን እንግዲህ ጓደኛችሁ ስለሆነ ቁጭ ልታረጉ ትችላላችሁ ስልኩን። መቼም ጓደኛ አንድ ነገር ያደርጋል ብላችሁ ስለማጠረጥሩ ስልኩን በሚያስቀምጥበት ሰዓት ወይም ደግሞ ኮዱን ያውቅ ይሆናል እየገባ ለራሱ ሜሴጅ ይልካል ማለት ነው። እና ይሄ ጓደኛቸው ለነዚህ ወንበዴዎች የዛችንም ልጅ የገደሏት እነሱ ናቸው ብዬ አምናለሁ። እነሱ ሲያዙ ደግሞ ነገሩ ሁሉ ይወጣል። ግን ለማንኛውም እህት ወንድሞቼ ዋናው የኛ አሁን የኔ የፈለጉበት ጉዳይ ተሙና ሳሚ መረጋጋት አለባቸው። ሚኪም እንደዛው። ሚኪ ምንድነው ብዙ ጊዜ በሱ ጋር ያልፈረርኩበት ይሄ ወንጀል ነው፣ ከአንድም ሁለት ጊዜ ወንጀል ነው እና መረዳት መቻል ነበረባቸው ብዬ ስለማስብ ነው። ይሄ ነገር እሱ አያደርገውም ደግሞ እንትን ላይ ሳይቀርቡ ቁጭ ብሎ መነጋገር መቻል አለባቸው እንጂ እሱን ያደረገውን ሸር አገኘሁት ይሄንን ተጋለጠ ምናምን ለማንም አይበጅም። እነዛ ጠላቶቻቸው ቁጭ ብለው እንዲስቁ ማድረግ ነውና እባካችሁ እየገባችሁ ተረጋጉ እንድትሉ ብዬ ስለፈለኩ ነው። በተረፈ እስኪችን ቪዲዮ አይተን ተመልሰን እንምጣ። ቴክስት እኮ የሚለው የተለያዩ ናት። ሰምኛለሽ? ምንድነው የተገኘው ቴክስት? የሆነ ሰው ሊገደል እንደታሰበና የሆነች የምትገደል ሴት እንዳለች የሚጠቅስ አይነት ቴክስት ነውና ሰውን ወጥመድ ውስጥ ለመክተት የታሰበ ነው። ማን ወጥመድ ውስጥ ሊገባ የነበረው? ማን ሲደርስ ቀጥታ ገደለው ስትሉት የነበረው? አላቅም። ምንድነው የምትለኝ? ይኸውልሽ አላቅም አይሰራም። ይኸውልሽ ይሄ ቴክስት የሚለው እውነቱን ከተናገረ እናቱ ትገደል ነው የምትይው። እናትየውን አግታቸዋል። እናንተ ኬታ መጣችሁት? ይሄንን ኬታ አገኛችሁት? ስለሱ ይሄ እኮ አንተ ስልክ ነው አይደል እንዴ? እኮ ኬታ ነገርኩ እኮ ነው። ሌላ ሊገደል የታቀደ ሰው አለ። እኔ ያላኩትም ያልኳችሁ እኮ ነው። እኔ ያላኩትም ይሄ ሜሴጅ ያልኩ እኮ ነው። እኛን ወጥመድ ውስጥ ለመክተት ነው። ማንን ወጥመድ ውስጥ ለመክተት ነው? ንገሪኝ። ከሚኪ ጋር የተገናኘ ኬዝ ነው ይሄ ነገር? ምንድነው?
ከሚኪ የተገናኘ አይደለም። የሱን ቁጥር ንገሪኝ። ነገር ትፈልጋለህ? ደግሞ የጠየቀሽን እያንዳንዱ ነገር ግልጽ አድርገሽ እኮ በቃ እሺ ንገሪ ነው። ማንም ይገደል በቃ የሱ እናት ናቸው። የባለቤቴ እናት ናቸው። በቃ ማለት የማን እናት? የያሬድ እናት። በሱን እያስፈራራን ያለ ነው። ይሄ ሚስጥር ያሬድ እስካሁን እውነቱን ያልተናገረው እናቱን አገታችሁ ነው ማለት ነው? ትክክል። በቃ ትክክል ማለት ያሬድ በእኛ ቁጥጥር ስር ስለዋለ ስላወቃችሁ ነው ይሄን ነገር ያደረጋችሁት ማለት ነው? ይሄ ሚስጥር እንዲወጣ አልፈልግም እኮ። ይሄ ሚስጥር እንዲወጣ አልፈልግም እኮ። ሳሚ ይኸውልሽ፣ እየዋሸሽ ከሆነ ልጅሽ ላይ ከፋ ነገር እንደሚደርስ ነግረንሻል። ኃላፊነቱን ተጨርሽ። የት ነው ያገታችሁት? የያሬድን እናት የት ነው ያገታችሁት? እኔ እኮ ትእዛዝ ነው የምቀበለው። እኔ ወንድም፣ እኔ ትእዛዝ በሰጡኝ ከማን ነው ትእዛዝ የምትቀበለው? አሉ ሌሎች ሰዎች አሉ። ትእዛዝ ነው የምቀበለው እኔ። የት ነው ያገታችሁት? አያችሁ እዚህ ጋር ቪዲዮ ላይ እንግዲህ ሌላ ሰውም ደግሞ እንግዲህ ሊያጠምዱ ነበር። ሚኪ እዚህ ጋር ወጥመድ መደረጉን በዚህ ሴትዮ ቪዲዮ መስማት እንችላለን። ይህቺ ልጅ እንግዲህ ይህንን የነሱን ጓደኛ ተልካ ነው ማለት ነው። እንግዲህ እያንዳንዳቸው በዙሪያቸው ቀድመው ሴት እየመጡን ቢያጠቋቸው ታውቃላችሁ። ብሩክ የአክስቱ ልጅ እንደዛ ነው። ሰው አምጥተው ነው አፈቀርኩ ብሎ በኋላ መጨረሻ ላይ ህይወቱን ያጣና እንግዲህ እነሱን ለማጥቃት እንግዲህ በዙሪያቸው ያለውን ሰው ይሄንን ሰው ልካ ይችል ሴትዮ የያዟት ማለት ነው። እና እንግዲህ የዚህን ልጅ ዋን እናት አጥፍተው እንግዲህ ወይ እንግዲህ ተራውን ደግሞ ተሙን ወይም ደግሞ ሚኪን ደግሞ በተራ ደግሞ ለማጥመድ ነው። ዙሮ እነዚህ ወንድሞቻችን መረዳት መቻል አለባቸው። ለነሱ ለማጥመድ መሆኑን መረዳት መቻል አለባቸው። ለምን ስራቸው ወንጀለኞች መከታተል ስለሆነ፣ ስለዚህ እነሱ ሁለቱ አንድ ብሎ መተባበር መቻል አለባቸው። ይህንን ነው እንድትናገሩ እንድታስረዷቸው የምፈልገው። እና ዙሮ እነሱን ለማጥቃት ነው እንጂ ሚኪ ወይም ተሞን ለማድረግ አይደለም። ተሞ መኪና አይደለም። ሁለቱን ለማጥፋት ሁለቱን ለማጥቃት ነው። ባካችሁ እንዲረዱ አድርጓቸው ለማለት ነው። ውድ አድማጮች፣ በተረፈ እንግዲህ በሌላ ቪዲዮ በሌላ አስተያየት እስከምንመጣ የእናንተን መልካም አስተያየት በጉጉት እየጠበኩኝ በዚህ ላይ እሰናበታችኋለሁ። ባይ